እንደዛ ምናምን ነው እንደዚህ በላይ ነው ከሞትኩ ለእናቴ እንድልኩኝ። ኧረ አንቺ በእናትሽ እንደዚህ እንትን አትበይ። ነይ እኔም ላፍላቡና ቤዝ ያፍዬ ነው ወድ ነይ ግቢ እስቲ ገዝት ማሬ እንችም ልጅ የሚካኤል ዳባ ያለቀም ሌላ ነው ይሄ ውዴ። የሚካኤልማ ቂጡ ይዞብኝ ውዴ፣ ቂጡ ይዞብኝ። ሌላ አስገባሽ እስቲ። በውሸቷ ላይ ውሸት ትጨምራለች። ሰይፉ ራሱ እኮ እያለ ያያል። ሰይፉ ራሱ ታዝቧት፣ ሰይፉ ራሱ ታዝቧት። አላያችሁትም? ችግር የለውም ውዴ። ፀሐዩ የደብረ ወርቋ ወይዬ ሰላም ሰላም፣ እንዴት ነሽ ማሬ? አለው አማን ነው አለው። ለሶፊያ ደግ አደረገች። ምን አገባሽ አንቺ? ስለምን ተበልቅጠሽ ላይ ብላ ያወልጅም ውዴ ብልቅጥ እንዴት ናችሁ? እኔ እኮ ለምንድን ነው ክፉ እንዴ? ያንቺ ማን ይንገርሽ? እኔማ ከካሜራ ጀርባ ተንትኩኝ ነው ውዴ። አንቺ ለምን ተበልቅጠሽ ላይ ብለሽ ሳታረግጂም? ለምን ላይ ብለሽ አትወልጂም? እንደ አንድ ሴት ይመለከተኛል። እሺ ኮተታም ሴት እኮ ነኝ። ሴት ስለሆንኩ ይመለከተኛል። ምን ትመስላለች? ያለ ደግ አደረገች። ምን አገባሽ አንቺ? ለምን ላይ ብለሽ ና ብለሽ ከዛ ላይ ብለሽ አርግዘሽ ላይ ብለሽ አትፈጣጥሚው ከብት። የኔ ፍቅር ደህና ነሽ ማሬ? ይቅርብ አለሁልሽ። እንዴት ነሽ? አለም የደብረ ወርቄት አካባቢ ልጅ ነሽ? አላቀይ ብለሽ ነው እንጂ እናንተ ጎረቤት ነኝ። ማዘር አጠገብ ነኝ። የት? አባ ሰላማ? የማን ልጅ ነሽ ውዴ? አባ ሰላማ ወይ አስሩን ትበይ። የሚኪ የአክስቱ ልጅ ነው። ጎረቤት ነው። እናንተ ቤት በግራ በኩል ያለው ቤት ሚኪ ማን ነው ውዴ? እኔ እኮ ከተማ ከገቡ እኮ አንድ ጊዜ ብቻ ነው የማውቀው አገር ቤት። ከዛ ዘንድሮም 15 ቀን የገባው ዘንድሮ ነው። አዎ የመጣሽ ግን አታውቂንም ብዙ። ያው ከማዘር ጋር ነው፣ ጎረቤት ነው። አዎ ውዴ። እና ምን ሆነሽ? ቤት ሀገር ነው የምትኖሪው? ሳውዲ። እሺ ምን ሆነሽ ነው አሁን? እያመመሽ ነው? አዎ ታመሜ ኦፕሬሽን ሆኛ። ምንሽ ላሞሽ? ሆዴን ነበር ያመመኝ። ከዛ ሆስፒታል ሄጄ ኦፕሬሽን አረጉኝ። ከዛ ኦፕሬሽኑ ደግሞ ተፈታብኝ። ወይኔ ምንድነው ህመምሽ አሉሽ? ኧረ እኔ አላውቀውም። ምኑን አውቄው? ኦፕሬሽን ትሆኛለሽ አሉኝ። ኦፕሬሽን አረጉኝ። እና ተናግረሻል ለቤተሰቦችሽ? ለቤተሰቦችማ መናገር ተናግሬያለሁ። ምን ያደርጋሉ ቤተሰቦች ታዲያ? እዚህ ዋትስአፕ ላይ አውሪኝሽ። አባትሽ ማን ነው የሚባለው ውዴ? ኧረ አባት የለኝም፣ እናት ነው ያለች። የሚኪ አክስት። ኦኬ የሚኮ ማለት የጌታ ነህ አይደለም የምትይው? አዎ ኦኬ። እኔ ታውቂያለሽ አይደለ ቤተሰብ ከተማ ከገቡ ኦልሞስት ወደ 10 አመታቸው ሊሆን ነው። ግን አንድ ጊዜ ቤሩት ሄጄ በ3 አመቴ አንድ ጊዜ ሄድኩኝ። ከዛ ደግሞ ዘንድሮ ሄድኩኝና አላውቀውም። እዛ አዲስ እንትን ስለሆነ እነሱ ናቸው። አዎ አታውቂም፣ ብዙ ቀንሽ ስለሆነ አታውቂም። ከቤተሰብ ጋር ምናምን ነው የምንተዋወቅ። ባስተማ እኔ ተወልጄ ያደኩት ገጠር ነው። ገባሽ? እኔ አሁን የገጠሩ አብሮ አደጎች ምናምን ነው እንጂ ቤተሰብ ከተማ ከገቡ በኋላ አሁን እዛ ጎረቤት ማን ይሆን ምናምን እኔ አሁን የደስ አረቂ ጠላ ምናምን ይዘው ሲመጡ እንዴት ነሽ ምናምን ሲሉኝ እነሱ ናቸው እንጂ የሚያውቁኝ አላውቃቸውም እንዳሉ። አዎ አታውቂንም ብዙ። አይዞሽ የኔ ቆንጆ አውሪኝ በዋትስአፕ። ለማንኛውም ዋትስአፕ የለኝም፣ አልከፈተችልኝም። ስንት አመትሽ ነው አረብ ሀገር ከመጣሽ? ሶስተኛ 2 አመት ከ6 ወር ነው።
ኦኬ እኔ ዱባይ እንደመጣሁ ነው የመጣሽው? እኔ ዱባይ ከወኝቶኝ እንጃ። ኦኬ አንድ ጊዜ መጥቼ ነበር ካወቅሽ ማለት ነው። የዛን ሰዓት እኔ የለውኝም። የመታለች የሚባል ወሬ ሰምቻለሁ እንጂ አላየውሽም። አዎ ግን ደስ ይላል። አዎ የእንትና አረብ ሀገር የነበረችው ልጅ እኮ መጣለች ምናምን ትባያለሽ እኮ። የዛን ሰዓት እና በተይ ሰላም ለማለት ራሱ ቤት እናገኛት። አቤት አቤት። አሁን እኔ ለኮመንታተሮች ንገሪያቸው፣ አሁን ለቤተሰብ እንዴት አይነት ብርቅዬ ልጅ እንደሆንኩ። እናቴ ትሞት የምሬን አይደለም ለቤተሰብ ለሀገሩ ራሱ ለዛ ለሰፈሩ ራሱ ብርቅ ነሽ፣ መመኪያ ነሽ። መጣ እየተባልሽለት እንዴት እንደሚሰለፍ ሰው ጉድ ውድ ኮመንታተሮች አሁን ቀለል አድርገው እኮ ሙልጭ እያደረጉ ይሰድቡኝ። አሁን እኔ እዛ ተከበሩ በአገሬ ላይ እኮ ብቀመጥ እኮ ከበር ነበር። እዚህ መጣው ማለት ነው ይሰዳድቡኛል። እስቲያቸው ማን የማያውቁ ናቸው የሚሳደቡሽ። ደግሞ ለማያውቅሽ ሰው ስለማያውቁሽ ብትሰድቡም ቦታ ጊዜ ቢሰድቡሽም ቦታ ጊዜ አትስጫቸው። ምክንያቱም አያውቁሽማ። አዎ ማሪ አዎ ብዙ ነገር ይላሉ ብታይ። እንኳን እንደውም የሰፈር ልጅ አገኘው የሚመሰክርልኝ። አረ ዝም ብለሽ ለምስክሩ እኔን ጥሪኝ። ከደብረ ወርቅ እስተና አስተማ ድረስ መሰክርልሻለሁ። አዎ እንዴት አይነት ቁም ነገረኛ ልጅ እንደሆንኩ ታውቂያለሽ አይደል ማሪ? እኔ ቀርቶ የሰፈሮችሽ ልጆች ያውቃሉ። ግን አንድ ሰው በሚያውቀው ሀገር ሄዶ የሰውን ስም ለማያውቅሽ ሰው በቃ ላይ ብዙ ማውራት ያስፈልግም። አንቺን ማንነትሽን የሚያውቁ ሰዎች እኔም በውስጥ ይጠይቁኝ፣ እነግራቸዋለሁ። ሰምታችኋል። ፎሎ አርጓት። ስለኔ ማወቅ ከፈለጋችሁ ፎሎ አርጓት። አዎ እናልሻለሁ። እዚህ መጡና አንቺ አሮጊት፣ አንቺ ምናምን የኔ ታላቅ ወንድም ታውቂዋለሽ? ታናሽ ለሚመስል አውቃለሁ ወይ ሁሉን ነገር አውቃለሁ። አንቺ ምናምን ይሉኛል። በጭራሽ አሮጊት የሚባል ሰው አያውቁማ። አንቺ ቢሉሽም የራስሽን እንጂ ስለሰው ምን አስጨነቀሽ? ትክክል ማሪ። በእድሜ ተጠቅሜበት ነው ያረጀሁት አይደል? ዝም ብለሽ ሰፈር ቁጭ ብለሽ ሳይሆን እኮ በሰው ሀገር በነመዲያም ቤት ነው እያወቁ ሁሉን ስለሚያውቁ ምን አስጨነቀሽ? አዎ ማሪ ታያቸው ማለት የምኮራብሽ ያው እኔን በ20 ዓመት የቢያዩኝ ያረጀ መጋዣ ነው የምመስለው እና አሮጊት ልባል ነው ውዴ። ይኸውልሽ በእድሜሽ አንድ ሰው አሮጊት የሚባለው ምንም ሳይጠቀምበት እንትን ስለሄደ ነው ሲሄድ ነው እንጂ ከሰራሽበት ምን ካል ኢማን ምን ነው ሀሳብ ውስጥ ገባሽ? ለጤና አዳሙን አገኘሽው ታያቸው እና ጤና አዳም ሳር እየጋለው ውዴ ሸወደችሽ ቲጂዬ። ኧረ እኔ ያልሸወድኳትም። ምን አይነት ሰው ነው? እኔ ያልሸወድኳት ምን ብዬ የምሸውዳት? ታያቸው ማሪ እነሱን ስሚኝማ። አሁን ተሳዳቢዎቹ ይቺ ያብስራም እኮ የኛ ሀገር ልጅ ናት። ቤት የደብረ ወርቋ የምትባለውን ማለች እንትን ያለችው ማለት ነው። ወድ ቤሩት ያለችው እየበዛን እኮ ነው። ያንድ ሰፈር ልጆች መሰባሰብ አለብን በእውነቱ። ያችን ወርቅ የሆነች ሀገር ማሳደግ አለብን። ጠዛን ራሱ ማስደልደል አለብን። እሺ በጣም እውነት ነው። እኔ ያለው ጠዛማ ተደልድሏል። እነ ነዘርን በዛ ባስተማ መሻገሪያው ቢደልደል አይሻልም? ይሻላል። እነ ነዘር ቢደልደል ይሻላል። ታርሷል እኮ ወንዙማ ወደኛ ያደግንበት ወንዙ ታርሷል አሉ። ኧረ ታርሷል። ባህር አርገውት የለ ግድብ አርገውት የለ። ሽንኩርት ለማጠጫ እኮ ነው የስራ የምፈልግ። አዎ ታፕ አርጉልኝ ውዶች። አዎ ማሬ እረሱም እየተሰራ ነው እና ነዘር እየተሰራ ነው። አርሰውታል ውዴ ሽንኩርት እንትን ለማለት ለትምህርት ቤቱ አስተማም ታርሷል ትምህርት ቤቱ። እኔ እኮ የተማርኩት ቆዶዋሮ ነው ታውቂያለሽ? አዎ እዛው ነው እኮ ሁሉም እኮ አሁንም እኮ ጣሞ ነው የሚማሩት። ከ1 እስከ 8 ጣሞ ነው የተማርኩት። እኛ ሁላ ነን እንግዲህ ምን ማድረግ አይቻልም። ገጠሩ ተወልደሽ አደግሽበት ምንድን ነው የሚባለው? እኔ አይደለም እኔ ነው ወይስ እዛው ከተማ? ኧረ እኔ ገጠር ልጅ ነኝ። ከተማ እንደው ወይኔ ከተማ ራሱ በግድ ተይዤን ያልወድም። ኦኬ ምን ይባላል የተወለድሽበት ገጠሩ? አረገሚት ቀንባታ። አረገሚትማ ውዴ ገና እኮ እንትን መኪና ይገባላችኋል ውዴ። አረ ሊኮፍተር ራሱ ገብቷል።
ገባላችሁ? ገብቶልኝ መኪና ለመጀመሪያ ጊዜ ማን ነው አንቺ የት ነው ገባ የተባለ መኪና ማን ነበር? አንዲት ታስትማ አንዲት ጓደኛችን ነበረችና በመኪና ነው የምታገባው ምናምን ተብሎ ልክ ተሞሽራ ስትሄዱ መኪናው በመስኩ ላይ ሲመጣ ከሌማ በመኪና ነው አሉ ወሰዳት ባሏ ምናምን እያልን ስንደነቅ የት ነበር አንቺ ሽፈሬ መሰለኝ ሽፈሬ የዛን ጊዜማ መኪና መጀመሪያ የመጣ ሰዓት እኮ በሄሊኮፕተር እንዲያገባሽ ተቆጠረው። ከሌማ በመኪና ነው ባሏ እሪ አለው ሚዛን ይደፋል አሉ ባሏ ታላገባዋት ብሎ ነው አሉ አይቷት እዚህ ቦታ ሰርግ ቦታ ምናምን ይባላል ማለት ነው። ይሄ እንትን ፍቅር ምናምን የሚባለው ነገር የለም ታውቂያለሽ? አረ የለም። አሁንስ እሺ አራግባስ ነው አሁንማ ወዴ ዝም ብሎ አንድ ቀለታ ምን አልኳት መሰለሽ ለማዘር የሆነ የጥምቀት ሰዓት ነው መሰለኝና እንደው አሁንም መስከደው የሚጠመቁ ምናምን አሉ ያ ጨዋታው አንድ አልኳት። አራግባስ ማማ እንደው እጅ ለእጅ ተያይዞ መጀናጀን ነው እንጂ በየመንገዱ እንዲህ ያለ ነገር አለ አሉሽ አለች ማርያምን። እጅ ለእጅ ተባባሪ መሄድ ነው አለ ወንድና ሴቱ ባንድ ላይ። አንድ ቀን የዛን ሰዓት የርሽረት አላየሻቸውም እንዴ? እኔ እኮ ከቤት አልወጣሁም ውዴ። ወይኔ እንኳን ቀርቶብሻል። እየፈራው ረብሻ ምናምን ስለነበረ ከቤት አልወጣሁም። አንዳንዴ ነው ገበያ ሲሄድ የነበረ። አዎ ኧረ እንኳን ቀረሽ። አዎ እንትና ወደፊት ሰላም ከሆነ ሄደን ታያቸዋለሽ ማለት ነው። አዎ እንደ እግዚአብሔር ፍቃድ። አዎ እና በቃ እደውልልሻለሁ በውስጥ ከመለሽ ችግር የለውም። የኔው ዳውሪኛ አሁንም እዚህ ቡና አይነስ ተጠጣ ድረስ ወይኔ ግን እናንተ ቡና አስጠጡ ታዲራችሁ። ቡና የለም አንቺ ጋር? አረ በፈጠረሽን የኔ የለም። አይዞሽ ውዴዋ ክፉና ሴትዮሽ ቡና ያየው እናቴ ቤት ነው። ሰርጋለ እንደሚመጡ አፍቅረሽ ነው ያብስራ ወይስ በቤተሰብ ነው? አፍቅረሽ ነው አፍቅረሽ ነው ያብስራ? ዋትስአፕ ክፈቺ ትጂ አይዋለሁ። እሺ የኔ ወድ አፍቅረሽ ነው ያብስራ ወይስ ዝም ብለሽ ነው እንዲሁ? አይተንገረኝ በቤተሰብ መጥቶልሽ ነው ወይስ በፍቅር ነው? ሳታፈቅር አታገባም። እንደው በቤተሰብ እንደሆነ ከአረብ ሀገር መጣይ ምናምን ሲባል ደግሞ የሚመጣልሽ ባል አስበሽዋል ውዴ? ከአረብ ሀገር መጣይ ሲባል እኔ ቤተሰብ ያመጣልኝ ነው። ኧረ እባክሽ አሁን ለቤተሰብ የሚያመጣ ግን አለ እንዴ? እንዲህ ዋ እንትን እኮ አላት ሚዛን እኮ ነው የሚደፋው ባሏ። ከተማ ነጋዴ እኮ ነው የበረረ መኪና እኮ አለ። ሱቅም አለው 3 ሱቅ አለው ይባላል። ለማንኛውም እንብላ የተባረከ ይሁን። እኔ ወዲያው ሙነሽ ነው ከስተ ዱባይ እንዴት ለወፍሬ እኔ መቤት አሰማም እንዴችዋ ዱባይማ መቼም አልመጣም። አገር ቤት እንደው ከገባው በሰላም ተመጣሽ አስጋግሬ ነው የምበላ። አንቺን አስጋግርሻለሁ። ነይ እኔ ቆንጆ ነይ። ማዘር ትጋግርልሻለች በእኔ ፈንታ ሂጅ። ወይኔ አንቺ 2014 ላይ ነው 2014 ላይ እኮ እናንተ ቤት አለው ነበር። እንዴት ናት እናቴ? እኔና እናቴ እንመሳሰላለን አሁን በቁንጅና አንዴ ናችሁ ልበል ወይስ ምንድን ነው? ኧረ ማዘር በጣም ነው የምታምር። ተይ ማሬ ተይ። እኔ በፊልተር ተወላውዬ ነው ውዴ በአካል። ኧረ ማዘር ላይ አትደርሽም። ማዘር ላይ ሳትደርሽም ታይ። በአካል እኔ የከሰለ ነጋዴ ነው የምመስል። እንደዚህ ቸቀላለሁ። አንደኛ ፀሐይዋ፣ ሁለተኛ ጎልድ ካስት ፊልተር ተጠቅሜ ነው ውዴ። ማዘር በጣም ነው የምታምረው። እውነቱን ስንወራ ማዘር ፊልተር አትጠቀምም። በጣም ቆንጅዬ ናት የኛ ውድ አክስት። አዎ የምሬን ነው እኮ ነው። አይተሻቸው ከሆነ ጸይም ናቸው እንጂ እናቴ መልክን ያዙት። አፍንጫቸው አይተሽ ከሆነ ታናሽ ወንድሜ በተለይ እኔ ትንሽ ወንድምሽን ነው የማውቀው፣ ትልቁን አላውቀውም። ትልቁ እዛ አገር ቤት አይቀመጥም ማውዴ። እኔ ትንሽ ወንድምሽን ምናምን አይቼዋለሁ ከቤት። አው ብልጥ ነው እሱ። አስበሽዋል? በጣም እኮ አራዳ ነው። እለቃ እንዴት እንዲያታስኮበልልብሽ ምን አገባኝ? ተወሰደው ውዴ። ዋ ደሞለስ
እኔ ታናሽ እኔ እንደፈለገው እንደው አሁን ወንድሞቼ ያግቡ እንደፈለጋቸው ያግቡ። እኔ የፈለጋቸው ሚስት ያግቡ። ብቻ ግን እናትና አባቴን የምታከብር ምራት ወይኔ ማዘርን ማታላከበረች እውነቴን ለምልሽ ዋ ምራት ሆና ሲጀመር የባሏ እናትና አባት ማክበር አለባት። ካላከበረች ወግሬን ማባራት ከዛች ግቢ ባልየው ቆስጣና መሆን አለበት። እናትና አባቱን ለማስከበር ልክ ነሽ። ቆስጣና የኔ ፍቅር የኔ ፋፋጭ ታላ ተመኝኝ አታከብርም። እናት በጥፊ ሲዲያፍናት ነው አሪፍ። እናትሽ ታምራለች። አማራን በጣም ታምር ማዘር በጥፊ መድያፈን አለበት። በአሁን ዘመን የምትዳፈን ሚስት አለች። የምር ስለማዘር ጉዳይ ማለት ነው በመልኳ ሳይሆን አንጀት ስቤት። ወይኔ ጌታዬ ሆይ አንጀታም ናት። አንጀታም ማለት በነገራችን አዛኝ ነው። የምሬን ነው። እኔ ሽምብራ የእሳላቅማት እናቴ ልጄ ሀረብ ሀገር ልጅ አለችኝ እኔ ማተዋወቂያት ብላ ፎቶሽን አሳየችኝ። ወይኔ የኔ እናት የምሬ ሽምብራ እያላቀምኳት እናንተ ቤት አላቅም ይብላኝ። ሽምብራው ምን ልታረገው ነው የምታላቅሚያት? እንደ ለቆሎ ነው አይደለም። በሰዓቱ አዝመራ ምናምን እየተሰበሰበ ነበረ ማለት ነው። የምሬን እኮ ነው። ከዛ ሽምብራ እያላቀምኳት ለእንፍርፍር ነው ለምንድን አለች። እንፍርፍር እንፍርፍር ኦኬ እንፍርፍር ነው አንሳ ብቻ እያላቀምኳት ነበር። ከዛ ፎቶሽን አሳየኝ። አቤት ይችማ እናንተ ምን እኔን ብወሽደኝ አልኩ። አልሻት እንደዛ የምሬን ብያታለሁ። ብወሽደኝ ምን አልኳት። እሺ ወስድሻለሁ ያለች ዴጊ ቆይ ትንሽ ጨምሪ ዴጊ። አዛ ሀገር ዝም ብሎ አይደለም ማደግ አለብሽ። እዛ ግዲም ደግሞ የማታለው እዚህ እንደ ጉብል መጥፍጣፉ እንዳይመስልሽ አለች። እውነቷን ነው ለካ ይማታሉ አለችሽ። እኔ ማታለው ጉብል እዛ በጎረቤት የበድባለሁ። ጸባይ የለሽም? አይዋ አይ ጸባይ አሁንማ ተስተካክያለሁ። ከድሜም ከማርያም ቤት እዛ የሚወራው እኮ ታዲያ አረብ ሀገር ልጃቸውን ይንከባከብ እንትን አረብ ሀገር ማንኛውም ሰው ልጁን እንትን አይልም፣ ግን ልጃቸውን እንድትነኪባቸው አይፈልጉም። እንደዛ ስለሚወራ ነው። አዎ እውነቷን ነው ማዘር፣ እውነቷን ነው። ቆይ ትንሽ እያለች በቆይ ነሮ። ኧረ እንኳን መጣሽ ትማሪበታለሽ። በነገርሽ ላይ ምን ነው መማርበታ? ትማሪበታለሽ። መስዬ እንዴት ነሽ ማሬ? እውነታ ሰፈሩ እንደምትሮሯጭ ኧረ ትክክል ታፓባ ወረ ታፓ አርጉ እና እንደውስ እንዴት አይነት ልጅ ናት አለች እናቴ። እናት ልጇን አታማም እንደ አይኔ ብሌን የማያት ንፍቅ ብዬ የምትለኝ ሌትም ቀንም የምሬን ነው እኮ ነው፣ ቀልድ አይደለም እውነቴን። ከዛ እስቲ ምን አይነት ናት አልኳት። እንዲው ልጅ ሰው ሀገሩን አብኝ እንዲያንቺ አይነት ሊማውን እንዲው ባገኝ ትለኛለች ማለት ነው። ከዛ ፎቶሽን አሳየችኝ። ማነው ሰው አትጂ እረን ያላውቃትም ደግሞ የዛን ጊዜ ታች ስልክ የለኝም። ሸምን ያደርጋል ቆይተሻ ወያኔ ቆይ እንትን አለሁልሽ መስዬ ያኔ ገና በፊት ነው ቤሩት እያለው ነው መሰለኝ 2014 ላይ የትነሽ 2013 ላይ ልብ ያንቺ ስትሞይ ኦኬ ቤሩት እያለው ማለት ነው። አሁን ማለት ነው። ወደፊት ልጅ ታልተሉ አንቺ አግቢ ውለጅና ልጅሽን ውለታውን እንዴት ከፊኝ የደብረ ወርቅ አመት ባለታ ለማዘር ምንም ያላደረኩላት ነገር የለኝም። ውሃ ከግቢ ስቀድ ያላት ቀጥሽላታል። የምሬን ጠይቂያት ዝም ብለሽ የገጠር ስምሽ ማን ነው እንድጠይቃት? እዚያ ሰፈር ላይ ማን ነው የሚሉሽ? ዝም ብለሽ የተስፋ ልጅ በያት። የተስፋ ልጅ ታርሻት ችግር የለውም። እዛ 30 ነው ስሜ። የተስፋ ልጅ እናትሽ ናት ተስፋው እንዴ? አይና አለም ይሉኛል፣ አይና ባይሉኛል፣ ፈንታዬ ምንም አይሉኝ ነገር የላቸው። ኦኬ የተስፋ ልጅ ውሃ አቃጣሻለሁ እላታለሁ። በቃ ሽምብራ ያላቀመችሽ ልጅሽ አረብ ሀገር ተወሰደኝ አለችሽ። ውጭ ነው ውጭ ተወሰደኝ፣ አሜሪካ ተወሰደኝ ያልኩኝ። አረብ ሀገር መሆኑ የታወቀ አሜሪካ ነው አለ የሚመስላቸው። እኛ እዛ እንደሆን ይመስለናል። እዚህ ተመጣን ነው ጉዱን ያየነ። ወይ ጉድ አሜሪካ ውዴ። ግን ዱባይ እኮ እንትን ይላል ተባርጉ ወሬ ሲል ዋው የአገር ቤቱን እኮ እያወራቻቸው ነው። አዎ እና የኔ ቆንጆ ችግር የለውም። አሁን አስበሽዋል እኔ ሳገባ እንዴት እንደሚደምቅ እዛ አካባቢው። ደብረ ወርቅ ነው የምታገቢ እና
አገሬ ላይ ዋ ደግሞ ከግንባርሽ ኪው የዳቦን ፍርፋሪ በይ። የለም እኮ ግንባሬ ላይ አለ የለውም እንዴ? የለም ጣሃው ነው ውዴ። ስሚ አሁን እዛው መንገድ እዛው አስፋልቱ ላይ መንገድ ይዘጉልኝ ይሆን? እንዴው ችግር የለውም እንደምንም ቢሆን እናዘገዋለን። መዘጋት አለበት ግድ ነው። እንዲህ በቀላል አትዳሪ አንቺ። አዎ ማሬ፣ ግን ፋዘራውን ስንት በር ያርድልኛል? እንዴት ስንት እንዲው እስቲ ቆይ እንማከርበት። መታ ያርድልኝም እንደው መንታ ሁለት አያርድልኝ። ሁለትማ የዱባይ ጓደኞችሽ ብቻ ይዙት የለም። ኧረ የኛ ሳይጨመር የሱ ነው እንጂ ግን ትጠሪን ይሆን? አዎ ያንሳል፣ እውነት ያንሳል። ሁለት ያንሳል። ምን እንደሚባል ልንገርሽ። ያቺ አረብ ሀገር ያለች የልጅ እያገባኝ ነው አሉ ዛሬ ሰርግ እኒው ግን እኮ እንደምናየው እንደይተው አሁን እኔ እንደማየሽ እንደ ቲክቶክሽ እንደማየው ሁልጊዜ እንደምለቂው እንደምፖስት እኮ አንቺ ዱባይ አይደለሽም አሜሪካ ነው የምትመስይኝ። አረግበስማ ውስጡን ላይ ያስማሪ ውስጥ ያያረረ እኮ ነው ላይ የምስቀው ታለ የምን አሜሪካ ነው ሲጀመር ዱባይ ትበልጣለች አይደለም። እንደሱ አይነት ነፃነት ሊኖረኝ እዝ ባለ ስጥል ራሱ አብያ ለብሼ ነው የማደው። እሱማ እሱ እኔም እኮ እንደዛ ሁኛ ነው እዚህ ስንት አመት እንትን ብዬ ነው እዚህ የደረስኩት ታለ ውስጡን ለቄስ በይ ዝም በይ። አሁን ዝም ብሎ እዚህ ምስቀውንና የምጠጣውን ቡና አትይ ውዴ። እሺ ይሁንና ዞሮ የሰርግሽ ለታ ያሳስብሽ እንገርሽ እሱን ታዩና ማለት ነው። አሁን እዛን ሰፈር ውስጥ ሳገባ ማለት ነው አብሮ አደጎቼ ምናምን ወልደዋል እንዳለ ወልደዋል ታውቂያለሽ። ከዛ እንደዚህ ነው የወልዴ ልጃች አረብ ሀገር ይኖረች ብዙ ቀን ነው አረብ ሀገር ተሄደ አይነጠላው እዚህ ጋር ያዘውና ላውራ እንዲህ ነው መባለው። ቆይ የዚያ መንደር ሰው እንዴት እንደሚለኝ ማለት ነው እንዲህ ይሉና ያቺ ወልዴ ልጅ ናት አሉ የምታገባ አረብ ሀገር ብዙ አመት የቆየች ባለመችና ማሉ የሚወስዳት ውጭ ሀገር ነው አሉ ያለ ውጭ ሀገር ብላ ብዙ በተለይ የኔ ማዘር እንደዚህ ነው እንጂ ቡናው እንደዚህ ነው። ትልቅ እኮ ናት እንዴ ያ በልጅነቷ ራሷ አላገባም ብላ ነው ይሄድ ትልቅ እኮ ናት። ብዙ ቀን ነው እንዴ እና ተዋቸው ጓደኛ እኮ ናት። ተዋቸው አሁን ሁለት ወልዷል እኮ ብዙ ቀን አላገባም ብላ እዚህ አረብ ሀገር ብሩ ሀገር ሄዳ ከርማ ይሄው ዘንድሮ ልታገባ ነው አሉ። እናቴ ሰርጉ ራሱ ለበሬ ነው አሉ የሚታረደው። የሚያገባት ባሏ ደግሞ ውጭ ሀገር ነው አሉ ያለ ይባላል። አቤት እውነት ነው። ትክክል ነሽ። ትክክል እንደሱ ነው የሚባለው። ውጭ ያለችት እዛ እነማዘርቶ ነው እኛኛ ሳይሆን እነማዘርቶ ነው አሜሪካው ነው የሚሉ እንጂ ጅዳ ዱባይ አሜሪካው የብሩ ሀገር ነው የሚሉት። አንቺ አሁንስ ጎብዘዋል። እንዴት ነው የብሩ ሀገር ነው የሚሉት? እንዲያ ነው ተዚያልሽ ይላሉ። ተዚያ ያው ታውቂያለሽ እኔ መጀመሪያን አላገባውም። ታላቅ ወንድሜ ሲያገባን የአዲስ አበባ ነበርኩ አላገባም ብዬ ሰምተሽ ከሆነ ማዘር አውርታሽ ከሆነ አሁን ያውቃለው። አዎ ተዚያ እንደዚህ ነው የሚሉ ብዙ ቀን ነው እኮ አሉ። የመጀመሪያውን ማልተዳሪ እምቢ ብላ ነው አሉ። እዚያ ብሩ ሀገር ነው አሉ የከረመ ይሄው አቤት እናቴ ቤቷ ራሱ ሲያምር ማዘር ራሱን የስደውል እንዲው ልመጣ ነው ጭቃ ላይ ምንም ሳለች ስራት እንዴ ወልድ ያባተ ነው የሚባላ ሙንየለት ነው የሚባለው ማሬ ወልዴ ሙንየለት። ከዛ የወልድ ልጆች አሉ አይደል እንዴ እስከውን ድረስ 2-3 ቤት የገዙት አንቺ ገና በሁለት አመትሽ። ኧረ እባክሽ ደግሞ እንደዚህ ብለሽ ደግሞ ጠላት እንዳታበጅብኝ። ተይ ሀብቴን አትናገሪብኝ። ተይ ማሬ ተይ ደግሞ ልጅ አይደለም ስለሚባለው ነገር ተይ ማሬ። ሁለት ብቻ ናት ደግሞ 3 አይደለም። በዛ ላይ እኔ ብቻ ነኝ። አሁን ተይው። የገጠሩስ አይቆጠርም። የገጠሩ አይቆጠርም። የከተማው እና እንዴት ማይቆጠር ሀብቱን ምናምን ቤቱን ተይውና ተይው ውዴ። ደግሞ ጠላት ሳይኝ እንዳይበዛብኝ ቤተሰብ እኛ ስንደውል እኮ ነው ልንመጣ ነው ጭቃ ለኝ ሰለቸኝ ደከመኝ ስንል እኮ ነው እኛ ስንደውል ቤተሰብ እንደዚህ የምንባል። አዎ እሱን ታዩና ስሚ እኛው ስለንትኑ ነው ስለገጠሩ ምናምን እና ሰርግ አሁን በዚያ በሰፈሩ ቡናቸውን ጎንጨት እያሉ እና ዛሬ ሰርግ አሉ በዚህ በመንደሩ ይባላል። በዚህ በመንደሩ የዛችው የወልዴ ልጅ ናት አሉ።
እናቴ ብዙ ቀኑ እኮ ነው የእሷ ጓደኛ እኮ ሁለት ወለው እነዚህ የነ ብርቄ ጓደኛ እኮ ናት እናቴ። ገና የመጀመሪያውንም አላገባኝ አፍቅራ ነው አሉ ተውጭ ሀገር የምታገባ። ትክክል እውነት ነው። ለሰርጉ ብቻ የተዘጋጁ አሉ 3 በሬ ነው አሉ ጓደኞቿ ደግሞ ገዝተው እንዲሁ ማማራቸው እና ሀገር ነው አሉ ባልየውም ያለ ብዙ ቀኗ ነው እዚያ አለችበት ሀገር ምሽከፋ ነው አሉ የምትኖር። አራ ምናምን ይባላል። እዛ ቀን ያደረሰን እኛ ሁሉ እንደሱ እያልን የምናወራ ፈረዳው እኔ ውዴ ለበሻትን አሳይኝ። እሺ ውዴ ስመጣ በቃ እንድታስገብኝ። እሺ እንግዲህ ችግር የለውም ውዴ አብሽሪ። በስሜ ለይኝ እንግዲህ በስሜ ነው የምመጣ። እሺ እንዴ ስትችይበት ይሉኛል። ይኸውላችሁ አሁን እሷ የሰፈሬ ልጅ ናት ከማዘር ጋር በደንብ እኔ እንደውም ከገጠር እንትን ስላልኩኝ ከኔ ጋር ብዙም እንትን አትልም በወሬ ነው የምታውቀኝ። እና እኔ አምሳገባ አልኳችሁ እኮ አነጋጋሪ ሰርግ ስለማረግ ማለት ነው። ጓደኞቼ እዚህ የዱባይ ሰው ብቻ ተሰብስቦ 3 በሬ መግዛት አለባችሁ እያንዳንድሽ ከርፈፍ እያልሽ ቦርሳሽን ይዘሽ እንዳትመጪ 3 በሬ መግዛት አለባችሁ። ፋዘር 2 ከቻለ በቃ በቂ ነው። እናንተ 3 በሬ አዋጣችሁ 2 ጓደኛ 50 ሺህ ብር ቢያወጣ 150 ሺህ ብር ደግሞ 500 600 ድርሃም ናት። ተናግሬያለሁ። 50 ሺህ ብር ብታዋጡ 4 ጓደኞቼ 2 በሬ ይገዛል። እናስብበት። መቼ ነው? እሱስ ተይው ማሬ 2019 አያልፍም? ያልፋል። ላጠራቅም እንጂ እሱስ ገና ነው። ዝም ብዬ ህልም ላይ ነኝ እንጂ እንደዚህ ሳልደርስም ውዴ 2019 እንዲያልፍ አያልፍም? ያልፋል። እንዳያልፍ 2020 ደግሞ የኔ ስለሆነ ስለማስመጣሽ ወንፈሪ ትመጫለሽ። ለሰርግ ትጠሪኛለሽ። እኔ ጥሩምባ ነፊ ነኝ። ጥሩምባ ነፊ ባጠሪኝም ጎረቤት ስለሆነ ባጠሪኝም እኔ ምን አገባኝ? አንቺማ ይሄው ትልሽ ተዱባይ እንግዳ ይመጣል አልኩሽ። የዱባይ ሰው ግልብጥ ብሎ ነው የሚመጣ። ከወሎም ከጎጃም ከወሎም ከሸዋም ከጎንደርም እንግዳ ሲመጣ አጎዛ እያነጠፍሽ እንግዳ ትቀበያለሽ። የእናንተ ቤት ሙልት ብሎ እንግዳው እናንተ ቤት ያድራል። እንዲያትረሹ አደቀሽም አረግ በስመ እንዴት ነው የምረሳው? በእናትሽ አስተናጋጅ ነሽ። እሺ አብርሽ ምረሳሽ አስተናጋጅ ሰው ደግሞ ደርበብ ማለት አለበት። ታልተሎ ልበላላ ደርበብ እንድል። አዎ ማሬ እንግዶች አሁን ይመጣሉ። ከጎንደር ከሸዋ ከወሎ ይመጣሉ። እነዚህ ጎጃሞች አያስተናግዱም እንዴ እንዳትባይ ቆፍጠን ብለሽ ደግሞ ለማስተናገድ ችግር የለውም እናስተናግደዋለን። ይንጣ አሁን ከወሎም ከጎንደርም በአራት ቦታ ጥሪ በጎንደር በሸዋ በወሎ ጎጃምማ መቼም አይቀር። ጎጃምማ እዛው የኛው ስለሆኑና ሀቢብቲ ይመጡና ጠላቸው ቀጭን ነው በደንብ አያስተናግዱም ብለው እንዳያሙን ውዴ ቆፍጠን ብለሽ አጎዛውንም ጀንዲውንም ማርገሽ ከየትኛውም አካባቢ ሲመጡ እንግዳ አሳዳሪ ነሽ ውዴ። አንቺ ጣሪም ተጣሪም አይደለሽም። እሺ ያራኔማ ቤቴን አልጋዬን ራሱ ለቅቄ ማደሬ ነው እንዴ አረጋግጦ ነው። ነይ የኔ ቆንጆ ነይ። እኔ ብሔረሰብ ነው የምጠራው በሰበቡ አንቺ ታቻለሽ። ያርገው የደብረ ወርቁ ልጅ አሁን ቆይማ የደብረ ወርቁ አንዴ ላውራ። ይቺ ልጅ አሁን ልጁ ሳይገኝ አንቀልበው ተገዛ ብላውን ቀስሜን ሰበረች። ቀስሜን ስብር አላውን ልቤ ስብር አላውን። ሮዛ የምትባይ ልጅ አሁን አታገቢም እያልሽ ነው። አሁን ልቤን ሰበርሽው ሮዛ። ብስደብሽው ሎዛ ነው ሮዛ፣ እውነትም ሎዛ። እስቲ ለፊያት እስቲ አሁኑን ለፊያት እንደው አሁን ልስደብሽ ወይስ ልርገምሽ? ልጁ ሳይገኝ አንቀልቦ ተገዛለች። ግብጽ ያለው እንዴት እንደምጠርኝሽ ማሪ። ጥሩ ተመኝ ማሪ፣ ይደርሳል። ሙሉ አቆልቋይ ሌማት ቬሎ ጎታች አቢ አለች ማሪ። አቢ ጎንደሯን ታውቂያታለሽ? ልጄ ናት፣ የመጀመሪያ ልጄ አቢ ጎንደሯ የምትባል ያው እንደ ልጄ ነው ማያት። ባልወልዳትም ልጄ ነው የምትመስለኝና ቬሎ ጎታች እሷ አለች።
ውድ ናት። አንቺ ምን ልታረጊ ነው? አሳላፊ ጠላ አሳላፊ ነሽ አንቺ። ጠላ አሳላፊ ነሽ አንቺ። ምን አገባኝ? እኔ አስተናጋጅ ነኝ። አዎ ጠላ ደግሞ ሲጠጣ የሰፈሩ ሰው ይላል። ይሄ ማሩ ሰፈፍ ነው። አየሽው ውዴ? የምር ጠላ ነው እንዴ? ቲጂ እውነት ጠላ ነው እሱ? ማርያምን ጠላ ነው። ይሄ የማሩ ሰፈፍ ነው። ከላይ ያለው በማር ነው የተጠመቀ። ሮሮሮሮ እናንተ ይሄ ጠላ ሮ ይላል። ይሄን ሰርገኛው ይመጣና ፍት እያለ ጠርግ እንዲላል ልተውንልሽ። አሁን ሚውት አድርጌ ማሪ ቆይ ሪከርድ ታረጉኝና ጆሮ ወይኔ ሲያምር እውነት። አዎ ማሪ አሪፍ ጠላ ተመልኩ ያስታውቃል። ሰው ላበጅ ነው አሁን የአገር ቤቶቹን ላበጅ ነው። እኛስ ሞገስ አንተማ ኃይለኛ የፕሮግራሙ መሪ ነው ወንድማለም። ኃይለኛ የፕሮግራሙ መሪ ነህ አንተማ። እዛ እንደዚህ ይባልና ራራራራራ ዲታለ ጠላ ተደርጓል። እናንተ አቤት የነ ቆፍጣን የነ ጠርጣር የዘር ዋ አናት አይደል ቁጭ የሚል አናት ላይ ወጥቶ ነው ቁጭ የሚል አሁን አንድ ቀለታ ያቺ አንዲት ክርሰስ አለች። ያያቦጋለ ሚስት ልጅ ዳርኩ አለች። ተዳረ ነው ተኳለ ነው ተስካሪውን ሰርጊውን ሳናቀው መጣን። እንጀራውን ስታቀርበው እንጀራው አይን የሚባል ነገር የለውም። ጠላው የጮረ ምላሴን ጎልጉሎ ሊያወጣኝ እኔማ ቤት የበልቼ መሄድ የጠቀመኝ እንጂ አንድየዋን ጦሜን አውላኝ ነበር። ይቸርኩስ ባለጌ የራሷን ዘመድ ወይ እቤቷ አስተኝታ እኔን እዳስ ላይ አስተኝታኝ አደረኝ። እኔ የወንድ ወገን ስለሆነች ባለጌ ትክክል እድሜ ልኳን ሳትድር ደግሞ ልጆቿ ሞፈር ውስጥ ተቀንበሩ ሲያክሉ ብትወልድ ብርቅ መስሎባት በደንብ ሳታስተናግድ ላፈች። እኔማ ቤት የበልቼ መሄድ የጠቀመኝ ረሃብ ገድላይ ነበር። ያም ሰርግ ተብሎ ይቦጭቃት ምላሴን ጉልጉሎ ሊያወጣኝ እዳስ የቀረበው ጠላ አንድ ነፍስ ያለው ጠላ እቤት የተደረገው ጠላማ በስማም ሶስቱ ጋን ሁላ ቀረበ። ሶስቱም ጋን ጨው ነው የሚለው። እንጀራው አይን የሚባል የለውም። ክርር ያለ እንደቂጣ ከስሩ አሯል። ሰርገኛ ሲመጣ እስቲ ደልቁ ሲባል ያሚያም አይኑን እያጉረዘረዘ እንደጋለሞታ ተጎልተው አይደልቁም። ያሽማጠጡ ምን ይባላል ይደው ሚጂ ደግሞ ስመጣ ገባለሁ። እሺ እኔ ወርቃት ትጥፊ ታፕታፕ አርጉ ያላ ማናት እንዴት ሰርግ ላይ ሄደሽ ጠላሽ ማራ ነው። ጠላሽ ሲያምር ደግሞ እንዲህ ይባልና ይሄ ማሩ ሰፈፍ ነው ይታያል። ደህና ምሽልኝ። እሺ እኔ ወርቅ መልካም ምሽት ይታያል። እንድች ትባላለች ደግሞ እንድች ተብላ ግንፋሎቷ እንደዚህ ትወጣለች። እንድች ትባላለች። እንደው እናንተ ደረቆት አቆራሩ ራሱ እንዴት ነው መጥቆሩ ሸጋ ጠላ አይደለ ይባላል። ምንም ቢሆን ታሜት አትኝ ማይ ደህና ነገር ታረግሽ እንኳን አትጣጣም ሙዴ አሳይኝ ልብሴን ማነሽ ውዴ ባለ ልብሷ እንዳይዘጋብሽ ጠላ እኮ ነው። ህልዲና ምን አይነት ልብስ አዘይሽ ነው? አሳይኝ ልብሱን የለበስኩትን ነው። የቡሄ ዳቦ እየጋገርኩ ነው። ጎበዜ ነኝ ቆንጆ። እዩ ልብስ ውዴ ይሄ ግን የሽፎን ነጠላ ነው። ነጠላው የራሱ አለው። ይሄ 250 ነው። እሺ 250 ነው። ይሄ እንትኑ ሁለት 150 ድርሃም ነው ዋጋው። እሺ አሁን እኔ ከሐሜት አቋረጣችሁኝ። እዩት ሰው ከሐሜት ፋሲካ ከሰንበት አያልፍም። መድኃኔዓለም አባቴ ተረት ብሎ ዝም የወፍ ስጋ በላው ቢጥመኝ መረቁ መታማት አይቀርም ምን ቢጠነቀቁ ይባላል እኮ።
ልብሱ ዱባይ እኛ ሳውዲ መረገም ነው። አይዞሽ የኔ ቆንጆ አልተረገምሽም። አዎ እዩት። ይሄ አለላችሁ 250 ድርሃም ነው። እሺ ጥለቱ በሌላ ከለር አለልሽ። ይሄ ሰማያዊ ነው ማሪ። አሁን ወደ ሀሜት እንዴ ሹሃዳ في مشكلة እዚህ አካባቢ ግዝር እያልኩ ነው ሳጠላው። ያንገቱ 100 ድርሃም ውዴ። የጆሮ የዚህ አለው የጆሮ አለው የጣት አለው ምናምን። የምትገዙ ጻፉ፣ አንዳንድ ቁጥር እናስገባችኋለን። እሺ ጻፉ፣ አንዳንድ ቁጥር እናስገባ። ወላሂ ሆድሽን ስታይ መጣ። ውዴ እንደዛ ነው የሚባለው። የገጠሩ እንደዛ ነው የሚባለው ውዴ። ገጠር ላይ ሀሜት እንደዛ ነው የሚባል። እሺ ለወንድ አለሽ አንድ ላይ አሰራልሻለሁ ማሪ። የወንድማ ይኸውልሽ እየከነሰሉብኝ የወንድ ይከነሰሉብኛል ውዴ። ሳምንት ዛሬ ካዘዙኝ በሳምንታቸው ይጣሉና የወንዱን ትቸዋለሁ። እሺ ሌላ የኔን ብቻ አስመጪው ይሉኛል ማለት ነው። እኔ በምን እንደሚጣሉ አላሁ አለም። እኔ ምንም አውቀው ነገር የለም። የወንዱን ውዴ በሳምንታቸው ተጣልተው ይከነስሉብኛል። በዚህ ይሄኛው እኮ አዲስ አካውንት ነው ውዴ። ለነገር ሲሉሽ ገባሽ። ማን ነው ለነገር ሲሉሽ ገባሽ ማለት? እናላችሁ ጠለይቱ እንደዚህ ነው። ጠለይቱ ሸጋናት። ያቺ ያያ መንግስት ያለ ደግሞ ሞፈርስ ተቀንበሩ ስታክል ዘንድሮን ፋሲካ ልታልፍ ነው መሰል ዝም ብለዋል። እኒ ማፈሪያዎች ቦጭቃቸውና መቼም የነሱ መንደር ሰው ሞፈርስ ተቀንበሩ ሲያክል የሚዳረው። እኔም አንድ ቀለታ ይች ልጅ አታገባም እንደ እያልኩ ነበር በዚያ በመንደራቸው እጀ እናንተ ነው ባቷም አንድየዋን ቅርጥፍጥፏ ወጥቷል። ቅርጥፍጥፍ ብላለች አንድየዋን አስጠልቷል። የመጀመሪያው እንኳን ቢድሯት ምን አለበት ዘር ማሰደብ። ዘር ማሰደብ እኮ ነው እናንተ። እኔ እኮ ኮመንታችሁ ባያስቀኝ ማለት ነው ማርያም ብዙ ተውንላችሁ ነበር፣ ግን ኮመንታችሁ ያስቀኛል። የኛም መንደር ሀሜት ሚስጥር አታውጪ እንዲያ ነው። እንደው አንድየዋን ዘንድሮም ቀርጠፍጥፏ ወጣ። ለነገሩ እናቲቱም እኮ እንደዚያ ናት። ቡና ጨምሪበት ቡና አለም። እናቲቱም እኮ ታዲያ ወይዬ ቲጂ ደህና ነኝ። እንደው ደህና ነሽ? እንደምን ነሽ? ምን እግር ጣለሽ? ዋ በዚህ ቀጥል እዩ አንቺ በዚህ ቀድር እንግዲህ እግር ጣለኝ። እዩ ነፍሰ ጡር ነኝ። ጠላ ስትይ አማረኝ። ወይ እርጉዝ ነሽ? አዎ። የት ሀገር ነው? የማን ልጅ ነሽ? የአንቺው ሰፈር ያጅማን። ልላክልሽና አይ ከሌላ ሰው ካጣሁኝ እንግዲህ መላክሽም አልቀረም። ቤት ሻንኳኩቼ እመጣለሁ ሱቅ። ነይ በቃ እንዴ ችግር አለው ደግሞ እዚያው እንትን እልልሻለሁ። አህዬቱን እልክልሻለሁ ወይ አህያ ላኪና በአህዬው እልክልሻለሁ አይሻልም? ጭነት አህያ እንግዲህ በአህያይቱ በራሴም ቢሆን እመጣለሁ። የሱቁ መረቅ አድርጌ አህዬቱን ላኪያት ወይ በኔው አህያ እልክልሻለሁ። ዛሬ ጭነት ዳ ነው እንጂ ገበያ ሻቦ አልቆብኝ አሻቦ እንድገዛ ልኪያት በዚያው ቀሩ። በአህያይቱ እልክልሻለሁ ጭኝም በቃ እንግዳ ሳላይ ስጥልኝ። አመሰግናለሁ። መንጣት ካጣሁኝ በአህያይቱ ተልክልኛለሽ። አሜን አሜን። እኔ ቆንጆ አሜን አሜን። ታዲያ ምንድነው የምትስቁብኝ? እንኳን አደረሰሽ ብዬ እንደጠጣች ዘዙ አጋጣሚውን ፈረስ ይሻላል። ኧረ ፈረሲቱማ አህያይቱ ማለት እኮ በከተምኛው መጭኘቱ ማለት ነው። እናንተ አታናግሩኝ፣ ግራ ገብቷችሁ ነው። በአህያይቱ በአህያ ጭኛ ልክላታለሁ። እሺ ሳዳ
አዎ አውቄያለሁ። እኔ እንኳን በታክሲ ልከልሻለሁ ነው ያልሽኝ። ካልመጣሽ በታክሲ ልከልሻለሁ። አዎ በሃዬ ልክልሻለሁ። እንዲያ ታብ አርጉ። እኔ እኮ ታብ የማታረጉ ለምንድን ነው? ታብ አርጉልኝ። ከታብ እንግዲህ እናደርጋለን፣ ከታችኝ እናደርጋለን። መልካም ገበያ፣ መልካም በዓል። ተመኝቼልሻለሁ የኔ ውድ። አሜን አሜን። ታነማሜን ቃል ነው። አይዋ አዎ ቃል ነው። ደህና ዋይ የኔ ማር። እሺ ደህና ዋይልኝ። እኔ ዛሬው ጣል ያስወራል። ምን ያስወራል? አሁን አንድ ቀለታ ማለዳ ሄድኩኝ ጊዜ ድራሽ እስቲሆን ድረስ ብዬ ኋላ የፍኒ ደውሃ ተዘጋና ተምንጭ ውሃ ለቀዳ የሰበርሰካ እያልኩ የገደሉ መሄድ ታዚያስ የዚያቻ መንግስት የሪቁማ ማን ሲያሸክማት አዩ ያያወጋለ ልጅ እንዴት ሴት ልጅ ቁማ ተወንድ ጋር ታወራለች? ይሄ ሁላ የነሱ ውጤት ነው። ሞፈርስ ተቀንበሩ አክራ የውስተ ዛሬ አልዳሯትም። ዘር ማሰደብ እናቲቱም እኮ እንዲያውና እኮ ነው ያገበኝ። እናቲቱ ራሱ ሚድራታታ አሁን ግን ተሰው እኩል ሆና ደግሞ ተኛ እኩል ታወራለች። መሳቂያ እዚጋ ነው መቅረት ያለበት። እትያስካሉ እኛና እናንተ የምናወራው ነገር እዚህ ጋር ነው መቅረት ያለበት። የቤታችን ገመና ወደ ውጭ አይወጣም። ሪካርድ አድርጋችሁ ወስዳችሁ ከዛ ሰዎቹ ይስቁብኛል። ሚስጥር ነው። አሁን እኔ የማወራችሁ ሚስጥር ነው። ሚስጥር ደግሞ ከውጭ ከቤት አይወጣም። አለሽበት ላይ ማስፈንደድ ነበር። አይ መከራ። አህያ እኮ ነው ማፈንደድ የሚችል። አህያ ስለሆንክ ነው የምታስፈነድድ። ምን አይነቱ እንዲው ሱሪ ውጅል አጥቦ አይለብስ። አረዲያ እንደው ዘንድሮ ጉብል እንደው ዝም ብሎ ተበላሽቶ እንደው ዝም ብሎ በየመንገዱ እጅ ተያይዞ ማለት ወሬውን መቃደድ። ሚስጥር ለፈጣሪ አውሪ። ለሰው የሚወራ ሚስጥርም አለ። እንደው ዝም ብሎ የዘንድሮ ጉብል አንድየውን ተበላሽቷል። ዝም ብሎ ሄደችበት ራሰማንሽም አንቺ ብቻ አውሪ። አቤት ትወና እኮ አይደለም ማለት ነው። ልንገራችሁ፣ ታፕታፕ አድርጉ ልንገራችሁ። እሺ አሁን ለምሳሌ ማለት ነው እንትን ተብላችሁ አታውቁ? ምንድነው ስሙ? የሆነ ትልቅ ሰው ሲታይ ገጠር ላይ ለምን አታገባም ተብሎ አይታወቅም? የእንትና ልጅ ዲቃላ ወደደች አሉ እኮ ጉድ። እንደሱማ ውዴ፣ አይ እንደሱ በብዛት ከስንት አንድ ነው ውዴ።